አሁን ሰው እየተናገሩት ነገር አለ የሆነ መጠጥ ምናምን እንደዛ ዝገኝ ነው ይላል እንዴ ከዛ በላይ የከፋለ አይደለም እንዴ አብደክሽን እኮ አለ በጠለፋ ሚስቶቻቸውን አግብተው እኮ 7 ልጆች ያዩ ዛሬም ስለ ፍቅር የሚተርኩ ሰዎች አሉ ይሄ አንዳንድ የህይወት አጋጣሚ ከነ ብጉሩ መነገር ያለበት ነገር አለ አይውላ አሁን እኮ መንግስቱ ዘገየ ደሴ ላይ ነው ያለነው እንዴታ ያውም ደሴ በዚህ አዘዋ ገደል አለ በዚህ ጦሳ አለ ይሄ ደግሞ አዲስ የኮሪደር መንገድ ላይ ዋው እየተገማሸንበት ነው በዚህ መሃል ግጥም አለ እውነት ነው ቀጥልልኝ ማለት እሺ ጦሳ ባይገተር እሺ ደሴን ባይጋርዳት ጦሳ ባይገተር ደሴ ውብ ከተማ ደሴ የሸጋገር እንኳን ታይዋን ዱባይ ህንድና ሲንጋፖር የአውሮፓ ከተሞች አይበልጧትም ነበር እያሉ ያሙታል ያብጠለጥሉታል ጦሳ ተራራውን ሰበብ ያደርጉታል ግን እኮ ከሸለቆ መሃል ከደሴ ጉልላት ሸጋ ሙሉ ወሎ ደሴ ያበቀላት ጦሳ የጋረዳት ሸጋሊ ሲከፋት አንገቷን ልደፋ ወደ መሬት አይታ ልትሰበር ስትል ወገቧ ተቀጭታ ወዲያው ቱግ ብላ ሰማይ አድማስ አይታ አንገቷን ወደ ላይ አንስታ እኔም እንደ ጦሳ ጀነን መዘዝ ብዬ ሰማይ ድረስ ልውጣ ጥበቡን ንገረኝ እዚያው ድረስ ልምጣ እያለች ጧት ማታ የምትጠራው አድባር የደሴ ሰገነት ጦሳ ሰማይ አድማስ ጦሳ ልዩ ጥለት እንደ መነን ካባ እንደ ሲህን አንገት እንደ ኢያሱ ጡንቻ እንደ ጀሜ ዳገት እንደ አካልየ ልብ እንደ ወርቂት ሙዳይ እንደ አዘዋ ገደል ከርቀት ባይታይ እዩኝ ስሙኝ ብሎ እንዳላማ ሰንደቅ ጦሳ ባይገተር አንገታም ሸጋ የደሴ ልጅ የት ትገኝ ነበር ምን ይወጣል ነበር ዋው አንገታቸው የረዘመው ጦሳን ለማየት ቀና ሲሉ ነው እንዴታ ዋው የሚገርም ነው እግረኛው ሚዲያ ላይ ነው ትልቁ የመጣንበት ጉዳይ ወሎየነትን ልንጠይቅ ነው እውነት ነው ወሎየነትን ልትነግረን ነው እውነት ነው እኔ ካንተ ጋር ነኝ ተመልካቾች ደግሞ ከኛ ጋር እንዲሆኑ እንጋብዛለን እግረኛው ሚዲያ ወሎ ደሴ ላይ ነው ያለነው አብራችሁን ቆዩ ሰሞኑን አንድ ፕሮግራም ሰርተን ልጅ ጌታሁን ይባላሉ የንጉስ ተክለ ሃይማኖት የጎጃሙ የልጅ ናቸው እና እሳቸው ብዙ ታሪክ ነው ያወሩን የሚኖሩት መቄዶንያ ነው ግን በመሃል ምን ጠቀሱ የልጆቻቸውን እናት የያኔ ፍቅረኛቸውን ሲያገኙ የነበረውን ነገር ጠቀሱ እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት አመጣ ሰጣት ለኔም ቢራ ሰጠኝ ጠጣን ዳቅ አድርገችው በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት የት ተኛለህ አልጋ ልከራይ ግባ ተኛለች ገባሁና ቁጭ አለች ወንበር ላይ ውልቅልቅ አልኩልኝና ልብሴን እዛ ጣልኩና ተኛው ውሸቴን ነው እንቅልፍ አልያዘኝ እሺ ወይ ሰርዬ ነው ተኛ አልኳት መጣች ተኛች እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ አልኩም እሺ አንቺ አታዳምጪ እሱ ሰሞኑን ትልቅ መነጋገሪያ ሆኖ አየሁ እንዳንተ ያለን ቀለሜ ሰው የህግ ሰው የጽነ ጽሁፍ ሰው ገጣሚን ሳገኝ አንድ ታሪክ ግን በምን ልክ ነው የሚነገረው በምን ልክ ነው ማይነገረው ሚለውን ባጭሩ እንድትነግረኝ ፈልጌ ነው እንግዲህ መሰለ አሁን ሰዎች የሚኖሩት ህይወት አለ ከራስ ጋር የሚቀር ነገር አለ እስከ መቃብር ድረስ ከሚስት ጋር ብቻ ተነጋግረው የሚቀር አለ ከጎረቤት ጋር ብቻ ምን ተነጋግረው አለ እንግዲህ እንትኑን እርከኑ ይጠብቃል አደባባይ ላይ የምታወጣው አለ እኒ ነገሮች የተወሰነ ሊሚት እንዳሏቸው ይታወቃል ግን እንደው ተክሌዋ ፍቅርን ግን ነው በምን መለካት ይቻላል እሺ አሁን ሰው እየተናገሩት ነገር አለ የሆነ መጠጥ ምናምን እንደዛ ዝገኝ ነው ይላል እንዴ ከዛ በላይ የከፋለ አይደለም እንዴ አብደክሽን እኮ አለ በጠለፋ ሚስቶቻቸውን አግብተው እኮ 7 ልጆች ያዩ ዛሬም ስለ ፍቅር የሚተርኩ ሰዎች አሉ ይሄ አንዳንድ የህይወት አጋጣሚ ከነ ብጉሩ መነገር ያለበት ነገር አለ አይውላ አሁን እኮ ሰውየው እኮ ፍረድ እኮ በነገራችን ላይ ሰውየው እንዳው እኔ ጀኒውን ናቸው ፍረድ እኮ ያሉ ነው ብትፈርዱብኝ ፍረዱብኝ ፍቅር እስከዚህ ድረስ አድርሶኛል እኮ ያሉ ነው ትክክል ነው ወይ አይደለም ወይ ብለው ለመፈረድ በዚያ ሰው ቦታ መሆን
ግድ የሚል በዛ ይመስለኛል። ጊዜ ነው ደግሞ የነበረው ዘመን ነው። የጋሽ ባህሩን ዘፈን አላየሁም? ያዝጇን ዝገድጇን የሚለው መጨረሻ ላይ ምን ጠቅልላ አግባት ነው። አየው ዘመን ነው። አየው ምን ይመጣል ጠልፊያስ ቢሄድ መጨረሻ ላይ ያው እንግዲህ ጠቅልላ አግባት ነው የሚባለው እኮ ይላሉ። አየህ አንዳንድ ጊዜ ማለት ነው ነገሩ የተደረገበት ዘመን፣ ቦታ፣ ሁኔታ ሊወስነው እኮ ይችላል። እንደው መቼም እውነት ነጋር ከተባለ በዚህ ዘመን እንደዛ የማያረግ ሰው አለ? እንደው አንዳንዱ እንደዛ ሌጋላይዝ ማድረጋቸውም አይደለም። በዚህ መንገድ ነው የፍቅር የተመሰረተው ነው። የራሳቸውን ነው የተናገሩት። እንግዲህ ስሙት እኮ ነው ስሙት ነው። ጥሩ ነው እያልኩ አይደለም። እሳቸውም ጥሩ ነው አላሉም። እግረኛው ሚዲያም አጽድቆ ጥሩ ነው ብሎ አላለፈም። አንተም ደግሞ ይገባኛል የተውከው። እስቲ ፍርዱን ልስጠውና አንዳንድ ጊዜ እስቲ የመነጋገሪያም አጀንዳ የሚሆን እኮ ብለህ ሊሆን ይችላል። እንነጋገርበት እኮ ብለህ ይችላል። እንነጋገርበት አንዳውም ይኸውልህ ይሄን ነገር እንዳለ እንደወረደ ማቅረብህ ኢሹስ ነው። ሴት ልጅ ማግባት ተገቢ ነው አይደለም የሚል አጀንዳ ፈጠረ። ዩ አር ሰክሰስፉል እኮ። ስለዚህ አሁን እኮ እኔ እናንተ አወራንበት። አሁን በየቤቱ ሰው ያወራበታል። ሰውዬው እኮ እንደዚህ መሆን ነበረባቸው፣ ግን እኮ መጠየቅ ነበረባቸው፣ በህግ እኮ መጠየቅ ነበረባቸው። ይሄን ውይይት ራሱ ከፈጠረ ማለት ነው ዘ ኤፒሶድ ኢዝ ሰክሰስፉል። አንደኛ እሱ ነው። ሁለተኛ እዚሁ ላይ ስላለህ ጉዳዩ ፔንዲንግ አይደለም። 40 ዓመት ምናምን ያለፈው ታሪክ የቆየ ታሪክ ነው። ያለፈ ታሪክን ሰው ሲናገር ሰምቶ ማለፍ እንጂ ሊመለስ ሊታረም በማይችል መንገድ ላይ እዛ ቦታ ላይ እንዲህ ነው ማለት አልፈለግንም። አይ በፍቅራቸው ላይም መፍረድ እኮ ይከብድ ይሆናል። ለምሳሌ ሴትዮዋን እኮ ዛሬ ላይ ብናገኛትና ብንጠይቃት እንደዛ አድርጎ ባያገባኝ ቁሜ ቀርቼ ነበር እንዴት አይነት ጥሩ ሰው መሰላችሁ እኮ ልትለው ትችላለች። ገብቶሃል? በጣም አመሰግናለሁ። ግን ዋናው ነገር መሰለህ አሁን አንተም እየደገፍከው አይደለም እኮ እኔም ልደግፈው አልችልም እንደ ህግ ባለሙያ። ግን ቢያንስ ግን የውይይት አጀንዳ ሆኗል። በዚህ አጋጣሚ ሰዎች ይሄ ነገር በኢትዮጵያ ህግ ያስጠይቃል፣ ትክክል አይደለም፣ ለሞራልም ተቃራኒ ነው፣ ለወደፊት ሊበረታታ አይገባም ብለው ሰዎቹ ይፍረዱ። አንተ እኮ ፈራጅ አይደለም ወይም ኢንቨስቲጌቲቭ ጆርናሊስትም አይደለም። ፎርዛት ማተር በቃ እንደ ብጉሩ ተነግሯል። ሰው ይመንዝረው ቢፈልግ የሆነ የህግ ባለሙያ ያቺ ቪዲዮ ቆርጦ ማለት ነው በዚህ ዘመን ቢሆን ኖሮ እንዴት ሊሆን ነው በኢትዮጵያ ወንጀል ህግ ቁጥር እንዴት ያስጠይቅ ነበር እያለ ይተንትንበት። ታሪክ ከነ ብጉሩ ነው መነገር ያለበት። ህዝቡ ደግሞ ያፍርጠው። በቃ በተለይ ፖድካስትም ይሄ ነው እንትኑ። ወደ ጉዳያችን እንግባ። ወደ ቢሮአችን እንመለስና ሰፊውን ጉዳያችን እናውራ። መርሃባ